ሰላም ሰላም ማንቹናውያን እንዴት ናችሁ? ቤተሰቦቻችን ተገኘን። ዛሬ ጨዋታ ቀን ነው። በነገራችሁ ላይ ምሽት 5 ሰዓት ከሩብ በኢትዮጵያ ሰዓት አቆጣጠር የኒውካስል ጋር የምናደርገው ጨዋታ በጣም ተጠባቂ ነው። ይሄ ጨዋታ ይበልጥ እንዲጠበቅ ያደረገው ደግሞ ወልቭስ ለዩናይትድ እየሰራ ባለው ውለታ ምክንያት ነው። ባለፈው አስቶን ቪላን አሸንፉልን፣ እድሉን ተጠቀምንበት። ትላንት ደግሞ ሊቨርፑልን አሸነፉልን። ዛሬ የምንጫወተው ከሊቨርፑል በ6 ነጥብ ለመራቅ ነው። ኒውካስልን በማሸነፍ ኦልሞስት የአውሮፓ ሻምፒዮንስ ሊግ እድላችን በጣም እያሰፋን እንገኛለን። እድሜ ለወልቭስ አስደናቂ የሆኑ አስገራሚ ያልተጠበቁ ድሎች ይግባና ስለ ዛሬው ጨዋታ የምንነግራችሁ እንዲሁ መረጃ አለ። አብዛኛው የዛሬው ዜናችን ግን የተለያዩ መረጃዎችን የያዘ ቢሆንም የብሩኖ ፈርናንዴዝ አዲስ ኮንትራትን ሁኔታ እንመለከታለን። በጣም የሚያስደስት ዜና በብሩኖ ፈርናንዴዝ ቆይታ ዙሪያ ይዤላችሁ መጥቻለሁ። የሳምንቱ ኮከብ በሚል እንዲሁም ብሩኖ መመረጡ ይታወሳል። ቼልሲዎች በኮል ፓልመር ዝውውር ዙሪያ ሪከርድ የብሪታንያ ዝውውር ገንዘብ እንፈልጋለን ብለዋል። ከዛ ውጭ የመሀል ሜዳ አማራጮች ለዩናይትድ አሁንም ስማቸው እየተነሱ ያሉ ተጫዋቾች ተበራክተዋል። ኡጋርቴ ሊለቅ እንደሚችል ተገልጾ ነው። ዩናይትድ 3 አማካዮችን ሁሉ ሊያመጣ ይችላል ተብሎ የተለያዩ ተጫዋች ስማቸው እየተነሳ የሚገኘው በተለይ የጆዋው ጎሜዝ ጉዳይ አሁን ጠንከር እያለ መጥቷል። ይህንን ዜና የምናየው ነው የሚሆነው። ከባለፈው ሲዝን በተለየ መልኩ ዩናይትድ በዚህ ሲዝን የሚያገኘው እጅግ ላቅ ያለ ገቢ አለ እና ይህን ገቢ አሁን ግልጽ ልናደርግላችሁ እንወዳለን። አምና ቶት የነበረው ዘንድሮ ግን ሊያገኝ የተቃረበው በጣም ከፍተኛ የሆነ ገንዘብ አለ እና ለክረምት የዝውውር መስኮት እንዴት አድርጎ ይህን ገንዘብ ዩናይትድ ቡድኑን ለማጠናከር ሊጠቀምበት እንደሚችልም እንዲሁም ማብራሪያ እንሰጣችኋለን። ብቻ አብራችሁን ቆዩ ቤተሰቦች። ሁሌም ከጎናችን ሆናችሁ ላይክ አድርጉ። ሳንል ላይክ በማድረግ ሀሳብ አስተያየት በመስጠት የምታበረታቱን ቤተሰቦቻችን እጅግ ከልብ እናመሰግናለን። አብራችሁን ሁኑ ቤተሰቦች። መልካም ቆይታ። ምሽት 5 ሰዓት ከሩብ ላይ ዩናይትድ ከኒውካስል ጋር የሚያደርገው በጣም ተጠባቂ የሆነ የሴንት ጄምስ ፓርክ ጨዋታ አለ እና ስለዚህ ጨዋታ እንደው ከጨዋታው በፊት ማወቅ ያሉባችሁን አንዳንድ ነገሮች ላንሳ። በቅድሚያ ወደ ሌሎች በርካታ ዜናዎች አሉ። ወደ እነኛ ከማለፌ በፊት ትላንት ስለ ሊቨርፑል ማንሳት ይኖርብናል። ምክንያቱም ወልቭስ ለዩናይትድ አይ ቲንክ በተከታታይ ጨዋታዎች ላይ እጅግ ከፍተኛ ውለታ እየዋለ ያለ ቲም ሆኗል። ባለፈው ሳምንት አስቶን ቪላን ሳይጠበቅ ማሸነፉን ታስታውሳላችሁ እና ተገርመን ሳናበቃ በቀናት ልዩነት ውስጥ ደግሞ ትላንት ሊቨርፑልን ባለቀ ሰዓት ባስቆጠሩት ጎል በማሸነፍ እንግዲህ ለዩናይትድ ሌላ ትልቅ ውለታ ውለዋል ማለት ነው እና የዛሬውን የኒውካስል ዩናይትድ ጨዋታ ይበልጥ ለዩናይትድ አስፈላጊ እንዲሆን አድርጎታል። ምክንያቱም ሊቨርፑል ትላንት አሸንፎ ቢሆን ኖሮ ከዩናይትድ ጋር በነጥብ ይስተካከል ነበር። እኩል 51 ነጥብ ላይ ይቀመጡ ነበር። ስለዚህ ማንቸስተር ዩናይትድ ከደረጃው ይወርድ ነበር ማለት ነው ለጊዜው ዛሬ ኒውካስል እስኪገጥም ድረስ። ምክንያቱም ሊቨርፑል ከዩናይትድ የበለጠ የጎል መጠን ስላለው ማለት ነው ፕሪሚየር ሊግ ደረጃ ሰንጠረዥ። ግን ይሄ ሊሆን አልቻለም። ወልቭሶች በባለፉት 2 ተከታታይ ጨዋታቸው ላይ በተቀናጁት ድል ምክንያት ይበልጥ ከየትኛውም ክለብ በላይ ተጠቃሚ የሆነው አይ ቲንክ ማንቸስተር ዩናይትድ ነው የሚመስለኝ ቤተሰቦቻችን። እና ሊቨርፑል ከዩናይትድ ጋር የሚስተካከልበትን በጣም ወርቃማ የሆነ እድል ነው ትላንት እያመከነው። ማንቸስተር ዩናይትድ ደግሞ ሊቨርፑል በመሸነፉ ዛሬ ትልቅ ወርቃማ እድል አግኝቷል። ከሊቨርፑል ያለውን የነጥብ ልዩነት ወደ 6 ከፍ ለማድረግ የዛሬውን ጨዋታ ማሸነፍ ያለብን አይ ቲንክ ከታች ያሉ ተከታዮቻችን በተለይ ለምሳሌ ዛሬ ከሚደረጉ ጨዋታዎች አንዱ የአስቶን ቪላ እና የቼልሲ ነው። በአስቶን ቪላ እና በቼልሲ ጨዋታ ላይ አንዱ ቡድን ነጥብ ይጥላል ወይ ሁለቱ ቡድኖች ነጥብ ይጥላሉ። ይሄ ኦቢቪየስ የሆነ ውጤቱ ነው የሚሆነው ከጨዋታው። ቪላ ቢያሸንፍ ዩናይትድ ተጠቃሚ ነው የሚሆነው በጨዋታው ላይ ብዬ ነው በግል የማስበው። ለምን እንደዚህ እንዳልኩ እንዲሁ ለማስረዳት ልሞክር። አስቶን ቪላ ዛሬ የሚያሸንፍ ከሆነ እና ማንቸስተር ዩናይትድ ደግሞ ኒውካስልን የሚያሸንፍ ከሆነ ቼልሲ በቼልሲ እና በዩናይትድ መካከል ያለው የነጥብ ልዩነት ወደ 9 ነው ከፍ የሚለው። ይሄ ማለት እንደው አውሮፓ ሻምፒዮንስ ሊግ ለመሳተፍ እስከ 5ኛ ድረስ የሚጨርሱ ቡድኖች ተሳታፊ መሆናቸውን ስለሚያረጋግጡ ከ6ኛው ቡድን ጋር ያለን የነጥብ ልዩነት 9 ይሆናል ማለት ነው። እኔ ቪላ ዛሬ ለምን ቼልሲን እንዲያሸንፍ እንደምፈልግ ነው ይሄን ላስረዳችሁ የሞከርኩት ቤተሰቦች። ቪላ ቼልሲን ማሸነፍ አለበት። ከእንደገና ዩናይትድ ደግሞ እዚህ ጋር
የግድ ነው ኒውካስል ዩናይትድን ማሸነፍ አለበት በሚለው ካልኩሌሽን ስንሄድ ማለት ነው። እና ስድስተኛ ደረጃ ላይ ካለው እንደው ለዩናይትድ የአውሮፓ ቻምፒዮንስ ሊግ ተፎካካሪ ይሆናል ብለን ከምናስበው ክለብ ከቼልሲ በ9 ነጥቦች እንርቃለን ማለት ነው። which is በጣም በጣም ጥሩ የሆነ የነጥብ ልዩነት ማለት ነው። የ9 ነጥብ ልዩነትን አጥቦ የትኛውም ቡድን እኛ ላይ ደርሶ የአውሮፓ ቻምፒዮንስ ሊግ ተሳትፎ ያስጥለናል ብሎ ማሰብ በጣም ከባድ ነው የሚሆነው እና ዩናይትድ ኦልሞስት ሻምፒዮንስ ሊግ መሳተፉን በዚህ መልኩ ሊያረጋግጥ የሚችልበት እድል በጣም ሰፊ ነው የሚሆነው። ከዛ ውጭ ደግሞ ቪላን በቀጣይ የምናገኘው እኛ ነን። ስለዚህ ዛሬ ቪላ ባያሸንፍ እንደው ለዩናይትድ ይሄን ያህል ብዙ እንትን አይሆንም። ምክንያቱም ኦልድ ትራፎርድ ላይ ደግሞ አስቶን ቪላን ስለምንገጥም በሜዳችን በደጋፊያችን ፊት ያንን ጨዋታ ደግሞ በማሸነፍ ከቪላ ጋር ያለንን የነጥብ ልዩነት ደግሞ መልሰን ወደ 6 ከፍ የምናደርግበት ጥሩ አጋጣሚ እጃችን ላይ ይገኛል ማለት ነው እና ዩናይትድ የሚያደርጋቸው በተለይ ቀጣይ 2 ጨዋታዎች እጅግ እጅግ በጣም ወሳኝ የሆኑ ጨዋታዎች ናቸው። የአውሮፓ ሻምፒዮንስ ሊግ ተሳትፏችንን ይበልጥ የምናጠናክርበት እና መግባታችንን ብዙ ፐንዲቶች አሁን እየገመቱ እንዳሉት እኛም በቡድናችን እንደምናምነው የአውሮፓ ሻምፒዮንስ ሊግ የምናገኝበት ተሳትፎን በጣም የቀረብንበት ጊዜ ይሆናል። ትላንት ሊቨርፑል በክረምቱ የዝውውር መስኮት 500 ሚሊዮን ዩሮ የሚጠጋ ገንዘብ አውጥተው ግን ይኸው በቮልቭስ ውጤት ማግኘት አልቻሉም። 3 ነጥብ ጥለዋል። የቨርጅል ቫንዳይክ በህይወቴ እንደዚህ ብዙ ዓመት ተጫውቻለሁ በእንግሊዝ ግን እንደ ዘንድሮ በጣም ኮምፒቲቲቭ የሆነ የውድድር ዘመን አጋጥሞኝ አያውቅም ሲል ነው ከጨዋታው በኋላ ውጤቱ ያልጠበቀው መሆኑን እንደዚሁ የተናገረው። ለዩናይትድ ዛሬ እውነታውን ለመናገር የኒውካስል ጨዋታ እንዲሁ ቀላልም ቢሆን አይደለም ቤተሰቦቻችን፣ ምክንያቱም የኒውካስል ሜዳ በጣም ከባድ ነው። ደጋፊዎቹ ከባድ ናቸው እንደምታውቁት። ኒውካስል ዩናይትዶች በበኩላቸው አጨዋወታቸው እንደ ሌሎች ቡድኖች በሎ ብሎክ አይደለም የሚጫወቱት። ለዩናይትድ ይሄ በጣም ጠቃሚ ሊሆን ይችላል። የዛሬው ጨዋታ የእግር ኳስ ውበት አይደለም። የዛሬውን ጨዋታ ውጤት ሊወስን የሚችለው ፊትነስ ብቻ ነው፣ ኢንቴንሲቲ ብቻ ነው። የዛሬው ጨዋታ ላይ ማንቸስተር ዩናይትድ ይዞ መገኘት ያለበት። እነሱ ሲት ባክ ማድረግ አይችሉም። እንዲሁ ተከላክለው የሚጫወቱ ቡድኖች አይደሉም። በደንብ አድርገው ዩናይትድን በሃይ ፕሬስ ነው ፕሬስ የሚያደርጉት። በተለይ የሁለቱ የግራና ቀኝ ፉልባኮቻቸው በደንብ አድርገው ኦቨርላፕ ያደርጋሉ አግሬሲቭሊ እና ጨዋታውን የመለጠጥ ባህሪም እንደዚሁ አላቸው። ወደ ስፋቱ ወዳላቸው ወደ ክንፍ ቦታዎች ጨዋታውን ይለጥጡታል። ስለዚህ ለ90 ደቂቃ ያህል የዩናይትድ ተጫዋቾች በሙሉ ፊትነስ መጫወት፣ በሙሉ ኢንቴንሲቲ መጫወት፣ በካራክተር መጫወት ከዛሬው ጨዋታ ውጤት ይዘን እንድንወጣ የሚያደርገን ቁልፉ ነገር ነው እኔ በግሌ የሚመስለኝ ማለት ነው እና የባለፈውን አጨዋወት እና አሰላለፍ እንግዲህ ዩናይትድ ይከተላል ብዬ በግሌ አላስብም። አሁን ትንሽ መቀየር ያለበት ይመስለኛል ማይክል ካሪክ። በዛሬው ጨዋታ ብዙ ዲፌንድ ማድረግ ይኖርብናል። ስለዚህ ምናልባት ሜቢ ሼሽኮ ተቀምጦ ዛሬ ደግሞ አማድ ቤስቶሩ ሊሰለፍ የሚችልበት እድል ሊኖር ይችላል። ብዙ መከላከል ስላለብን ማለት ነው እና በመከላከል ደረጃ ደግሞ አማድ ብሪያን ምቦሞም አማድም ጥሩ የሆነ የመከላከል ሬት ስላላቸው ከቤንጃሚን ሼሽኮ ከታርጌት ማን ይልቅ ዛሬ አማድ ላይ ያስፈልገን ይችላል። ለማንኛውም ማይክል ካሪክ እንዴት እንደሚወስን እና እንዴት አሰላለፉን ይዞ እንደሚገባ አብረን የምናይ ነው የሚሆነው ማለት ነው። ግን ዩናይትድ ትልቁ ተጠቃሚ የሚሆነው እንደው ዛሬ በኢንቴንሲቲ ቲሙ መጫወት ቢኖርበትም ሙሉ 90 ደቂቃ በሙሉ ፎከስ አድርገን እና በሙሉ ፊትነስ ነው ዛሬ ፊዚካል ጨዋታ ስለሚሆን መጫወት ያለብን በዚህ መልኩ ነው። ግን ኒውካስል ነቅሎ መውጣቱና ለማጥቃት ጥረት የሚያደርግ ቡድን መሆኑ ደግሞ ለዩናይትድ በጣም ጥሩ አጋጣሚ ሊሆን ይችላል። ምክንያቱም ዩናይትድ በትራንዚሽን በካውንተር አታክ እየወጣ እንዲሁ ሲያጠቃ ዩናይትድ በድንገት ከመከላከል ተነስቶ በጣም አደገኛ ቡድን እንደሆነ በአርሰናል ጨዋታ ዕለት አሳይተናል። በኤቨርተን ጨዋታ ዕለት እንዲሁ አሳይተናል እና አብዛኞቹን ጨዋታዎች በዚህ መልኩ ዩናይትድ በካውንተር አታክ ወጥቶ ሲያጠቃ አደገኛ ቡድን በመሆኑ ዛሬም ኒውካስል ላይ ዩናይትድ ይሄን ነገር ሊተገብር የሚችልበትና ውጤት ይዞ ሊወጣ የሚችልበት እድል በጣም ሰፊ እንደሆነ ነው ከዛሬው ጨዋታ መታዘብ የምንችለው። ቤተሰቦቻችን እንግዲህ እናንተን ሀሳብ አስተያየት፣ ስለ ጨዋታው ያላችሁን ግምት ቤንጃሚን ሼሽኮ ዛሬ ቤስት መሆን አለበት ወይስ አማድ ነው በዛሬው ጨዋታ መሰለፍ ያለበት? ውጤቱስ ምን ሊሆን ይችላል የሚለውን በኮሜንት ከታች እንድታሰፍሩ እንዲሁ ጋብዛለሁ። ስለ ጨዋታው የቡድን ዜናን በተመለከተ ግን ማይክል ካሪክ ትላንት ጋዜጣዊ መግለጫ ሰጥቶ ነበር። በጣም አጠር አድርጌ ከተናገራቸው ሀሳቦችን እንዲሁ ላካፍላችሁ። ስለ ሉክ ሾው እና ሃሪ ማጉዌር ጉዳትን በተመለከተ ይገኛሉ ብዬ ተስፋ አደርጋለሁ ብሏል። ጉዳት አይደለም፣ ይሄን ያህል የደረሰባቸው ከባድ ጉዳት አይደለም። ሁለቱ ግን ጥሩ ስሜት ስላልተሰማቸው ነው
ተቀይረው እንዲወጡ የሆኑት በጨዋታው እስኪደርስ ድረስ ጤንነታቸውን ተመልክተን የሚሆነውን አብረን እናያለን፣ ከዛ በኋላ እንወስናለን ብሏል ካሪክ። ስለዚህ በዛሬው ጨዋታ ዕለት አይ ቲንክ ከቡድኑ ጋር ሊጓዙ ይችላሉ። የማይጓዙበትም እድል ሊኖር ይችላል። ይሰለፋሉ አይሰለፉም የሚለውንም ጨዋታው ሲደርስ አይተን የምንወስን ይሆናል በማለቱ ካሪክ እርግጠኛ ሆነን እነኚህ ተጫዋቾች ይመለሳሉ ብለን እንዲሁ መናገር አንችልም። ከካሪክ አነጋገር የተረዳ ነው ያንን ነው። ቤተሰቦች ስለ ቡድኑ ወቅታዊ ውጤታማነትም እንዲሁ ተጠይቆ ያለመሸነፉን ዩናይትድ ሪከርድ እንዲህ ሲል መልሷል። አሁን ያለንበት ደረጃ ላይ የደረስነው በጥረታችን ነው፣ በቀላል አይደለም ብሏል። የተሻሉ ነገሮችን ግን ማድረግ እንደምንችል ከዚህ በላይ እናምናለን ሲል በድል መጓዝ ጥሩ ስሜት ቢኖረውም ግን በፍጹም በዚህ ውጤት እኔ አልታለለም ሲል ነው ማይክል ካሪክ አሁንም ዩናይትድ ብዙ ማሻሻል ያለበት ነገር እንዳለ አስተያየቱን የሰጠው። ስለ አውሮፓ ሻምፒዮንስ ሊግ ተሳትፎን በተመለከተም ጠየቁት። በቢሆን ማውራት አልፈልግም ብሏል። ይሄ ቢሆን እያልኩኝ ማውራትን የምወድ ሰው አይደለሁም ነው የሚለው። ግን አሁን ባለንበት ላይ ትኩረት ማድረግን ብቻ ነው በግል የምፈልገው። ስራችንን መስራት ያለብንን ነገር እንሰራለን። አሁን ያለንበት ደረጃንም ጠንቅቀን እናውቃለን በሚል ነው ማይክል ካሪክ እንግዲህ ስለ አውሮፓ ሻምፒዮንስ ሊግ ማውራት እንደማይፈልግ ቡድኑ ምን እያደረገ እንደሆነና ምን እንደሚፈልግ ጠንቅቆ እንደሚያውቅ ነው ምላሽ የሰጠው። ስለ ኒውካስልም ተጠየቀ። ስለ አሰልጣኙ ኤዲ ሃው እና ኒውካስል ለእነሱ ትልቅ ክብር አለኝ ብለዋል። ኤዲ ሃው በጣም ጥሩ አሰልጣኝ ነው ሲል ነው ካሪክ ያደነቀው። ስኬታማነቱንም በኒውካስል እንደሚቀጥል እርግጠኛ ነኝ ሲል ተናግሯል። ኒውካስል ዩናይትዶች በባለፉት 6 ጨዋታዎቻቸው ላይ እንግዲህ ማሸነፍ አልቻሉም። እንደምታውቁት ከ6ቱ ጨዋታዎቻቸው ኒውካስሎች በ5ቱ ሽንፈትን ቀምሰዋል። በአንዱ ነው አይ ቲንክ አቻ የወጡት ማለት ነው። እና ኒውካስል አሁን ጥሩ የሆነ ፎርም ላይ አይደለም፣ ግን ቡድኑም አሰልጣኙም ቢሆን በጣም ጥሩ ነው እና በስኬታቸው እንደሚቀጥሉ ተስፋ አደርጋለሁ ብሏል። ከዛ ውጭ የሰጠው አንድ ለየት ያለ አስተያየት ግን በሳጥን ውስጥ ስለሚደረጉ ጥፋቶች ነው። ይሄ ሰሞኑን የፕሪሚየር ሊጉ መወያ ጉዳይ ነው እና ፕሪሚየር ሊጉን ውበት አሳጥቶታል። በተለይ አርሰናል ሌሎች ቲሞችን አበላሽተዋል። በቆሙ ኳሶች ላይ በተለይ ኮርና በሚገኝ ሰዓት ያለው ግርግር የብዙ የእግር ኳስ ቤተሰቡን ትኩረት የሳበና ኦቨር የሆነ ግርግር ነው። ይሄ ነገር በፕሪሚየር ሊጉ የሆነ ነገር ሊበጅለት ይገባል የሚል ሀሳቦች ተነስተዋል። ካሪክ በዚህ ጉዳይ ላይ ተጠይቆ በሳጥን ውስጥ ተጫዋቾች እርስ በርስ መያያዛቸው አሁን ከመጠን በላይ አልፈዋል ብዬ አስባለሁ ብሏል። ሚዛኑን የጠበቀ አሰራር ያለ አይመስለኝም በዚህ ጉዳይ ላይ ሲል ከተናገረ በኋላ ነገር ግን ውሳኔው የኔ አይደለም የኤፌው ነው በሚል ነው ማይክል ካሪክ በዚህ መልኩ ያለፈው ማለት ነው። በሁኔታው ግን ደስተኛ እንዳልሆነ፣ በረኞች ይበልጥ ጥበቃ እንደሚያስፈልጋቸውና በሳጥን ውስጥ እየተፈጠረ ያለው ግርግር በተለይ የእግር ኳሱን ውበት እያበላሸ እንደሆነ ካሪክም የራሱን አስተያየት ሰጥቷል ማለት ነው። እንግዲህ ይህን ይመስላል የማይክል ካሪክ የትላንት ጋዜጣዊ መግለጫ በአጠቃላይ ሲታይ ባጭሩ። በኒውካስል ወገን ግን ጥሩ ዜና ከተባለ እንደው ለዩናይትድ የኒውካስል ተጫዋቾች በበሽታ መመታታቸው ነው። ጉዳት አለባቸው፣ እንዲሁም የሆድ ህመም አለባቸው ተብለዋል። አንዳንድ በጣም ወሳኝ ቁልፍ የሆኑ ተጫዋቾች ለምሳሌ አጥቂው ቮልት ማዴ ትሬን አላደረገም ተብሎ ነው የተገለጸው እና በዛሬው ጨዋታ መሰለፉ እንዲሁ አጠራጣሪ ነው። ጃኮብ ራምሴም እንደዚሁ ከጉዳቱ አላገገምም ተብሎ እንግዲህ ይጠበቃል። ምናልባት ይሄ ተጫዋች ሙሉ ለሙሉ የተረጋገጠ አይደለም፣ በዛሬው ጨዋታ ላይ አይሰለፍም ተብሎ አልተነገርም። ስለዚህ ራምሴ ምናልባት ሊመለስ የሚችልበት እድል አለ። ግልጽ የሆነ መረጃ እንዲሁ ስላልወጣ ነው፣ ግን አጠራጣሪ ነው። ከዛ ውጭ ደግሞ ሊቨርመንቶም እንደዚሁ በዛሬው ጨዋታ መሰለፉ ይፈጥንበታል ተብሏል። ሉዊስ ሚላይ እንደዚሁም ብሩኖ ጊማሬስ እና ኢሜል ክራፍት የተባሉ ተጫዋቾች ከዛ ውጭ ደግሞ ፋቢያን ቻር የተባሉ ልጆችም እንደዚሁ ከዛሬው ጨዋታ ውጭ ስለመሆናቸው ተገልጿል ማለት ነው። ያው ብዙ ጊዜ እንደዚህ አይነት ጨዋታዎች ላይ የተጫዋቾችን ጉዳት በተመለከተ በእርግጠኝነት አይናገሩም። አሰልጣኞች ለመደበቅ ጥረት ያደርጋሉ። ጨዋታው ሲደርስ ነው የምናየው ማለት ነው እንጂ እንደነ ቦትማን እንደነ ቪሳ እና ራምሴን የሚሳሰሉ ተጫዋቾች ዛሬ እንደሚመለሱም ደግሞ በሪፖርት ያወጡ መገናኛ ብዙሃን አሉ። ለማንኛውም ሰዓቱ ሲደርስ ምሽት 5 ሰዓት ከሩብ ላይ ማን ይሰለፋል ከዩናይትድ በኩል ማንስ አይሰለፍም፣ እንዲሁም ከኒውካስል በኩል ያለ የሚለውን አብረን የምናይ ነው የሚሆነው። ቤተሰቦች ስለ ጨዋታው ያላችሁን ግምት፣ በአጠቃላይ ያላችሁን አስተያየት በኮሜንት አስፍሩ። በዜናዎቻችን አሁንም እንደቀጠሉ ናቸው። አሁንም አብራችሁን ሆኑ።
ወደ ልዩ ልዩ ዜናዎቻችን እንለፍና በቅድሚያ የብሩኖ ፈርናንዴዝን መረጃ እንመልከት። ብሩኖ ፈርናንዴዝ በዚህ ሲዝን ለአራተኛ ጊዜ የፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎም ተመርጧል። የማች ዊክ 28 ነው የ28ኛ ሳምንት ምርጥ ተጫዋች ተብሎ የተመረጠው ለአራተኛ ጊዜ ነው። በነገራችሁ ላይ የመጀመሪያው ነው ብሩኖ ፈርናንዴስ ለአራተኛ ጊዜ በዚህ ሲዝን የተመረጠ ተጫዋች ማለት ነው። የሳምንቱ ኮከብ ተብሎ ለብዙ ሳምንታት የተመረጠ ተጫዋች መሆን ይችሏል እና ብዙም አይገርምም። ተጫዋቹ ራሱ ተጠይቆ እኔ ብሆን ግን የምሰጠው ለኩኛ ነው፣ ምክንያቱም ለፔናልቲው ምክንያት የሆነው እሱ ነው እና ለቤንጃሚንም ሼሽኮ እንዲሁ ሰጠው ነበር ብሏል። ምክንያቱም ጥሩ የሆነች የጭንቅላት ኳስ ሼሽኮ አስቆጥሯል በሚል ነው ብሩኖ ፈርናንዴዝ ስለዚህ ጉዳይ ምላሽ የሰጠው ማለት ነው። ለብሩኖ ፈርናንዴዝ ይሄ ሽልማት ማለት ምንም ማለት ነው ቤተሰቦች ከዚህ በላይ የሚገባው ነው። እንደውም ትላንት የጋሪ ሊንከርን አስተያየት ስነግራችሁ ነበር። ተጫዋቹ ኦልሬዲ ለእኔ ከወዲሁ ገና ሲዝኑ ሳያልቅ የሊጉ ኮከብ ተጫዋች ነው በሚል በግሉ ለሱ ሽልማቱን እንደሚሰጥ ተናግሮ ነበር እና እንደዚህ ያሉ ትልልቅ ክብሮች ነው ለብሩኖ የሚገቡት እንጂ እንደዚህ አይነት የሳምንቱ ትልቅ ተጫዋች ምርጥ ተጫዋች ተብሎ መመረጥ ለብሩኖ ፈርናንዴዝ ይሄን ያህል የማይኮራ አይደለም። ለዛ ነው እሱ እንደዚህ ሲብሎ ምላሽ የሰጠው። ግን እኔ ከዚህ በፊት ብየዋለሁ የዩናይትድ ተጫዋቾች በእንግሊዝ ፕሪሚየር ሊግ የወሩ ምርጥ ወይ አሰልጣኙም ሊሆን ወይ ተጫዋቾች ወይ የሳምንቱ ምርጥ እጩ ተብለው እንደው ለምርጫ ይቅረቡ እንጂ መመረጣቸው ፍጹም የሚያጠራጥር አይደለም። አንድም ብለው አባባል አለ። እንደው ባለንዶር በደጋፊዎች ድምፅ የሚሰጥ ቢሆን ኖሮ የዩናይትድ ተጫዋቾች በየሳምንቱ በየአመቱ ባለንዶር ይበሉ ነበር የሚል አንድ አስተያየት አለ እንግዲህ በግሌ እና ዩናይትድ ያለው የፋን ቤዝ የደጋፊዎቹ ሰፖርቲቭነስ በተለይ ጥሩ ለሚጫወቱ ተጫዋቾቻቸው ያላቸው ድጋፍ በጣም የተለየ ነው። ስለዚህ የብሩኖም የሚጠበቅ ነበር ማለት ነው። ይሄ አዲስ ነገር አይደለም። ቤንጃሚን ሼሽኮ ደግሞ የዩናይትድ የክለቡ እንደዚሁ የወሩ ምርጥ ተጫዋች ተብሎ በፌቨር ዋሪዮር መመረጡ መሸለሙም ይታወሳል። የእንግሊዝ ፕሪሚየር ሊግንም የወሩ ምርጥ ሽልማት የማግኘት እድል እንዳለው ቤንጃሚን ሼሽኮ የፌቨር ዋሪን እንዲሁ መገመት ይችላሉ ቤተሰቦቻችን እና እነኚህ ሁለት ተጫዋቾቻችን በጣም ምርጥ ፎርም ላይ ነው ያሉት። ቡድኑን ተሸክመው ለውጤት እያበቁት ነው የሚገኙት ብዬ ማለት ይችላሉ። ወደ ዜናዎች እንለፍ። በዚሁ እንደው የብሩኖን ጉዳይ ካነሳሁ አይቀር ትላንት አንድ መረጃ ድርሻችሁ ነበር። ብሩኖ አሁን ተለሳልሷል። በዩናይትድ ቤት ለመቆየት ፍቃዱን እያሳየ ነው እና ከክለቡ ሰዎች ጋር በአዲስ ኮንትራት ዙሪያ ለመነጋገር ጠረጴዛ ስቦ ተቀምጧል ስላችሁ ነበር። አሁንም ከሚረር ጋዜጣ ያገኘሁት መረጃ በጣም ተስፋ የሚሰጥ ነው። ቤተሰቦች በጣም ያስደስታል። ብሩኖ ፈርናንዴዝ የሚፈልገውን ሳምንታዊ 400,000 ፓውንድ የሚጠጋ ነው የተባለው። ኤግዛክትሊ 400,000 ፓውንድ አይደለም፣ ግን በዚህ ደሞዝ በክለቡ ያለውን አዲስ ኮንትራት እንዲያራዝም ብሩኖ ከክለቡ ጋር እያደረገ ያለው ንግግር በጥሩ ሁኔታ ሄዷል። ፖዘቲቭ ነው ተብሏል እና የተረዳሁት ነገር ምንድን ነው ቤተሰቦች፣ ለምሳሌ አሁን ብሩኖ 250,000 ፓውንድ ያገኛል በዩናይትድ ቤት። ይሄ ሳምንታዊ ደሞዙ ነው። ካሳሜሮ 350,000 ያገኛል ይባል እንጂ የሚያገኘው አክቹዋሊ 300,000 ፓውንድ ነው። ምክንያቱም ዩናይትድ አውሮፓ ሻምፒዮንስ ሊግ ስለማይሳተፍ 25 በመቶ ደሞዙ የለም ይነሳል ማለት ነው። ስለዚህ ዩናይትድ ቀጣይ ሲዘን አውሮፓ ሻምፒዮንስ ሊግ ከተሳተፈ ብሩኖ ፈርናንዴዝ አውቶማቲካሊ 25 በመቶ ደሞዝ ጭማሪ ያገኛል። ይሄ ማለት በሳምንት 300,000 ፓውንድ ይገባል ማለት ነው። ስለዚህ እሱን ለማቆየት ዩናይትድ እና ተጫዋቹ ማድረግ ያለባቸው ወይ መፍታት ያለባቸው የደሞዝ ጋፕ በጣም ጥቂት ነው ማለት ነው። የሱ ፍላጎት 400,000 ነው። ፈለጉም አልፈለጉ ቀጣይ ሲዝን ላይ ደግሞ 300,000 ይገባል ተጫዋቹ ደሞዙ ማለት ነው። ስለዚህ እችን ጋፕ ለማምጣት ወደ 350,000 ተጠጋግተው ተደራድረው ከ400,000 ፓውንድ ባነሰ የደሞዝ ክፍያ ብሩኖ በዩናይትድ ቤት ኮንትራቱን ለማርዘም ፈቃደኛ ስለመሆኑና አሁን ይሄ ንግግራቸው ውጤታማ እየሆነ እንደመጣ ነው ማለት ነው እየተነገረ ያለው። እና እዚህ ጋር አንድ የተረዳሁት ነገር ምን መሰላችሁ ቤተሰቦች፣ ተጫዋቹ በዩናይትድ ቤት ለመቆየት አሁን ፈቃደኛ እየሆነ ስለመምጣቱ አንድ ምክንያቱ ምንድን ነው የሚለውን ምላሽ ለማግኘት ጥረት ሳደርግ ደግሞ ዩናይትድ አውሮፓ ሻምፒዮንስ ሊግ አሁን እየተሳተፈ ስለሆነ መሳተፉ በቀጣይ ሲዝን ስለማይቀር ብሩኖ በዚህ በጣም ደስተኛ ነው። መጀመሪያ መልቀቅ የፈለገው በአውሮፓ ሻምፒዮንስ ሊግ የመሳሰሉ ትልልቅ መድረኮች ላይ ተጫዋቹ መሳተፍ አለብኝ የሚል ሀሳብ ስለነበረው፣ ዩናይትድ ደግሞ ይሄን ሊያሳካ ስለተቃረበ ብሩኖ በዛ ምክንያት አሁን በክለቡ ለመቆየት ፍላጎት እያሳየ መጥቷል። ፕላስ ደግሞ አሁን እድሜውም ብሩኖ እየሄደ ነው። ስለዚህ ብዙም ከዩናይትድ ውጭ ወጥቶ መጫወት ብዙም ምቾት የሚሰጠውና ገንዘብ የሚያጓጓው ተጫዋች አይደለም እና በዩናይትድ ቤት ቆይቶ
ከቡድኑ ጋር እንደው ዕጣ ፈንታውን በብሩኖ ፈርናንዴዝ ይመርጣል የሚል ዜናን የሰማሁት። ይሄ በጣም ያስደሰተኝ ዜና ነው እውነት ለመናገር ቤተሰቦቻችን። አንደኛ ተጫዋቹ በዩናይትድ ቤት ለመቆየት የወሰነ ፍላጎት እያሳየ በመምጣቱ፣ ሁለተኛ የክለቡ ሰዎች አመራሮች የደሞዝ ገደብ ብለው የደሞዝ ጣሪያ ቢያወጡም ግን ብሩኖ ፈርናንዴዝ ላይ ይሄ ነገር እንደማይሰራ ወስነው ወሳኝና ቁልፍ ተጫዋች መሆኑን አምነው ተጫዋቹ የሚፈልገውን አቅራቢያ ደሞዝ ለመስጠት ፈቃደኛ መሆናቸው በጣም የሚያስደስት ዜና ነው። ብሩኖ ፈርናንዴዝ አዲስ ኮንትራት ሊፈርም ንግግር ላይ ነው። ለመፈረምም ለመቆየትም ተቃርቧል የሚለው የሚረር ጋዜጣ ዘገባ ነው። ወደ ሌሎች ዜናዎች ስናልፍ ማንቸስተር ዩናይትድ እንደው እዚህ ጋር እናያይዘው የብሩኖ ፈርናንዴስ ምትክ ይሆናል እና ወደ ዩናይትድ ይመጣል ተብሎ የተነገረለት የኮል ፓልመር ፈላጊ እንደሆነ ዩናይትድ ታውቃላችሁ። እና ቼልሲዎች አሁን ኮል ፓልመርን የምትፈልጉ ከሆነ ብለው ለዩናይትድ ሰዎች እስከ 150 ሚሊዮን ፓውንድ ማቅረብ ይኖርባችኋል፣ የእንግሊዝ ፕሪሚየር ሊግ የዝውውር ሪከርድ ገንዘብ እንፈልጋለን የሚል ሀሳባቸውን ገልጸዋል ተብሎ ተነግሯል። ኮል ፓልመር እንደምታውቁት በቼልሲ ቤት ብዙ ነገር ተወርቶበታል፣ አልተረጋጋም። ተጫዋቹ ያለፉት በርካታ ጨዋታዎች ላይ በተለይ ከቆመ ኳስ ውጭ ጎል እንዲሁ ማስቆጠር ተስኖታል ተብሎ ሁሉ ሲሰላ ነበር። በለንደን እንዲሁ ደስተኛ አይደለም፣ ምክንያቱም ወደ ተወለደበት ማንቸስተር ከተማ ማምራት ይፈልጋል ተብሎም ሲነገር ነበር። ብሩኖ የሚለቅ ከሆነ ደግሞ ዩናይትድ ሊያመጣው ይችላል ተብሎም ሲወራ ነበር። በኋላ ላይ ተስተባበለ። ቼልሲዎች ግን ስቲል ተጫዋቹ አይሸጥም የሚል አቋም የላቸውም። እሱን የምትፈልጉ ከሆነ 150 ሚሊዮን ፓውንድ ገንዘብ ማቅረብ ይኖርባቸዋል የሚል የተጫዋቹን የመሸጫ ተመን አሁን ማውጣት መጀመራቸው ነው የተነገረው ማለት ነው። እና ማንቸስተር ዩናይትድ ብሩኖ ፈርናንዴዝ የሚቆይ ከሆነ ይህን ተጫዋች የማምጣት እድሉ በጣም ጠባብ እንደሆነ ነው የምረዳው። ስለዚህ ዞሮ ዞሮ አሁን ኮል ፓልመር መሸጫ ዋጋ ዩናይትድ መክፈል ከሚችለው በላይ ሆኖ 150 ሚሊዮን ፓውንድ ተመን እንደወጣለት ነው የተዘገበው። የማንቸስተር ዩናይትዱ የግብ ጠባቂዎች መልማይ የሆኑት እና በርካቶች ሰሞኑን ሲያደንቁት ምናልባት ስሙን ሰምታችሁት ሊሆን ይችላል ቤተሰቦች፣ ቶኒ ከተን ተብሎ ይጠራል እና ይሄ ሰው ሴላሚንስን ወደ ዩናይትድ በማምጣቱ የማንቸስተር ዩናይትድ ቦርድን መሞገቱ፣ ማን ወደ ማንቸስተር ዩናይትድ ይምጣ በግብ ጠባቂ ቦታ ላይ ተብሎ ክለቡ ለስብሰባ ሲቀመጥና ሲወያይ ከማርቲኔዝ ይልቅ ሴላሚንስ መምጣት አለበት ብሎ የራሱን ምክንያቶች ያቀረበ ክለቡ በዋና የግብ ጠባቂዎች ምልመላ ስራ ላይ የቀጠረው ሰው ነው። ይሄ ሰው ከተን ተብሎ የሚጠራው እና ይህን ሰው አሁን ከዩናይትድ መዳፍ ለመንጠቅ በርካታ የአውሮፓ ትላልቅ ክለቦች እያነፈነፉ ይገኛሉ። እየተከታተሉት ነው ተብሎ እንደ ባየር ሌቨርኩሰን፣ ወልቭስበርግ፣ ኮሞን የመሳሰሉ ክለቦች ስማቸው ተጠቅሷል ማለት ነው። እንግዲህ ከዩናይትድ የተሻለ ደሞዝ የተሻለ ኮንትራት በመስጠት ነው ይሄን ስካውት ወደ ክለባቸው ለማምጣት ጥረት እያደረጉ የሚገኙት። ዩናይትድ ይሄን ሴላሚንስ የተባለ ግብ ጠባቂ በማምጣቱ ብቻ በጣም አመስግኖታል። በርካታ የዩናይትድ ደጋፊዎችም ለዚህ ሰው ያላቸውን አክብሮትና ምስጋና እየገለጹ ነው የሚገኙት። ግን አሁን በቀጣይ ክረምት በዩናይትድ ቤት ላይቆይ ይችላል ተብሎ ነው እየተገለጸ የሚገኘው የክለቡ የግብ ጠባቂዎች ዋና መልማይ። የዚ አትሌቲክ ዘገባን ስናይ ደግሞ የ75 ዓመት ሌላ መልማይ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚል ሪፖርት ይዞ ወጥቷል። የግብ ጠባቂ መልማያቸው ከዩናይትድ ሊለቅ የሚችልበት እድል ቢኖርም ግን ሌላ ደግሞ በጣም የተከበረ ትልቅ መልማይ ነው፣ በጣም አንጋፋ ነው፣ ወደ ማንቸስተር ዩናይትድ ሊመጣ እንደሚችል ተአማኝ የተባለው አትሌቲክ ጋዜጣ የዘገበው ሰውየው ስሙ ላን ብሮምፊልድ ተብሎ ነው የሚጠራው። በጣም ታለንት ያላቸውን ተጫዋቾች በማደን የሚታወቅ ነው። በተለይ አንደር 21 ማርኬት ላይ በደንብ ይሳተፋል። በደንብ እውቀት አለው። ተጫዋቾችን ጠንቅቆ ያውቃል ይባላል። ከ21 ዓመት በታች የሆኑ ተጫዋቾችን ማለት ነው። እና ልክ በሄቨን ደረጃ ያሉ ተጫዋቾችን ነው በጊዜ በማየት ወደ ዩናይትድ እንዲመጡ እንዲያደርግ ኃላፊነት ሊሰጠው ዩናይትድ ሊቀጥሮ አስቧል ተብሎ የተገለጸው ማለት ነው። በርካታ ሄቨኖች ወደ ዩናይትድ እንዲመጡ ይፈለጋሉ። በቶተንሃም ይሄ ሰውዬ ሰርቷል። በጣም በሰፊው ነው በቶተንሃም የሰራው እና የቶተንሃም አካዳሚ ጥሩ ከሚባሉ አካዳሚዎች መካከል ነው። ላለፉት 30 ዓመታት በቶተንሃም አካዳሚ ውስጥ ጥሩ ታለንት ያላቸውን ተጫዋቾች በመቀላቀል ቡድኑን እንዲጠቅሙ ማድረግ የቻለ የካበተ ልምድ ያለው እውቅ መልማይ ነው ተብሎ ነው የተገለጸው። ባለፈው ቼልሲዎች
አንደር 21 ቡድናቸው ሲጫወት እንዲሁ በቦታው ተገኝቷል ነው ተብሎ የተነገረው ማለት ነው። ስለዚህ የዩናይትድ ስራውን ገና ከወዲሁ ጀምሯል ማለት ነው። ይህ የ75 ዓመት አዛውንት መልማይ አሁን ለዩናይትድ እየሰራ ይገኛል። ዘገባው የዘ አትሌቲክ ጋዜጣ ነው። ዜናዎቻችን እንደቀጠሉ ናቸው። ቤተሰቦች ቪዲዮን ላይክ ባድርጉልን በርካታ ሰዎች ጋር ይድረስ። ይሄ ቪዲዮ ቢያንስ 600 ላይኮችን ካገኘ ብዙ ሰው ጋር ዩቲዩብ እንዲደርስ ያደርጋል። ላይክ በማድረግ ቀናነታችሁን ድጋፋችሁን አሳዩን እያልኩ ቀጣይ መረጃዬ የዩናይትድን ገቢ የሚመለከት ይሆናል። አምና ማንቸስተር ዩናይትድ 15ኛ ደረጃ ነው ፕሪሚየር ሊጉ የጨረሰው እና በ15ኛ ደረጃ ግን ያገኘው የፕራይዝ መኒ ወይም የፕሪሚየር ሊግ የደረጃ ሰንጠረዥ ሽልማት 136.2 ሚሊዮን ፓውንድ ነው ያገኘው። ማንቸስተር ሲቲ በበኩሉ አምና በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ሶስተኛ ሆኖ በማጠናቀቁ ምክንያት ያገኘው የገንዘብ መጠን 165.5 ሚሊዮን ፓውንድ ነበር። በደረጃ ይለያያል። በደረጃ ለምሳሌ አንደኛና ሁለተኛ ያላቸው ልዩነት ኦፍኮርስ በጣም አጭር ነው። ኦልሞስት የአምስት ከፍተኛው ምናልባት እስከ 10 ሚሊዮን ፓውንድ ነው በየደረጃዎቹ ያለው ልዩነት። ታዲያ በሲቲ እና በማንቸስተር ዩናይትድ በ15ኛው እና በሶስተኛው የሊጉን የደረጃ ሰንጠረዥ ሲጨርሰው ክለብ መካከል ያለው የክፍያ ገንዘብ ልዩነት ግን ወደ 30 ሚሊዮን ፓውንድ የሚጠጋ ሆኗል ማለት ነው። ታዲያ ዘንድሮ ማንቸስተር ዩናይትድ ሶስተኛ ሆኖ የሚያጠናቅቅ ከሆነ ወይም ደግሞ ሲቲን ቀድሞ በፕሪሚየር ሊጉ የደረጃ ሰንጠረዥ ሁለተኛ ሆኖ የሚያጠናቅቅ ከሆነ በጣም ከፍተኛ የሆነ ገንዘብ ከአምናው በ30 ሚሊዮን ፓውንድ የሚልቅ ገንዘብ ክለቡ ተጨማሪ ያገኛል ተብሎ ነው የተገለጸው። እንግዲህ እንደምታውቁት ነው 30 ሚሊዮን ፓውንድ የተጣራ ገቢ ነው። ደግሞ ይሄ ገቢ ማለት በየአመቱ ተቆራርጦ የሚከፈላችሁ ምናምን ምናምን አይደለም። በቀጥታ በትርፍ የሚያዝ ክለባችሁ ካዝና ውስጥ ወዲያው ኢሚዲየትሊ ሲዝኑ እንደተጠናቀቀ የሚገባ ገቢ ነው ማለት ነው እና ይህንን ገንዘብ ዩናይትድ ምናልባት ቆራርጬ እከፍላለሁ ብሎ በሁለት ትልልቅ ዝውውሮችን ሁሉ ሊፈጽምበት የሚያስችለው ገንዘብ ነው ማለት ነው። ዩናይትድ ካዝናው ለሚያስገባው ሶስተኛ ሆኖ የሚያጠናቀቀ ከሆነ ፕላስ በቀጣይ ሲዝን ደግሞ አውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ያረጋግጣል ቡድኑ። ከዛ ተሳትፎ ደግሞ ብቻ በቀጣይ ሲዝን ላይ ከ100 ሚሊዮን ፓውንድ በላይ የሚያገኝበት እድል በጣም ሰፊ ነው ማለት ነው። ስለዚህ በድምሩ ሶስተኛ ሆኖ ወይ ሁለተኛ ሆኖ ማጠናቀቅ አውሮፓ ሻምፒዮንስ ሊግ ገብቶ ማጠናቀቅ ለዩናይትድ እስከ 130 እስከ 150 ሚሊዮን ፓውንድ ገቢ ይሰጠዋል ማለት ነው እና ይሄ በቀላል የሚታይ አይደለም። ቤተሰቦቻችን ዩናይትድ ቡድኑን ለማጠናከር እያደረገ ባለው ጥረት ቀጣይ ክረምት ላይ ተጫዋቾችን ልክ እንደባለፈው ክረምት ሁሉ ምስጉን የሆኑ ዝውውሮችን ለመፈጸም ትልቅ የሆነ ጠቀሜታ ነው የሚኖረው። በዝውውር መስኮቱ ላይ ዩናይትድ በዚህ በትልቁ ይደገፋል ተብሎ ይጠበቃል። ለዛም ነው ዩናይትድ ትልልቅ የዝውውር እቅዶችን ይዞ ሰሞኑን እንኳን ከኒውካስል ዩናይትድ እንደነ ጊማሬሽን የመሳሰሉ ተጫዋቾች ለማስፈረም ከወኪሎቻቸው ጋር የዩናይትድ ሰዎች ንግግር ማድረግ ጀመሩ ተብሎ የተገለጸው። ይሄ እጅግ በምናምናቸው የዜና ምንጮች ሁሉ የተረጋገጠ ዩናይትድ ብሩኖ ጊማሬሽ ላይ ፍላጎት እንዳለው እየተዘገበ የመጣ መረጃ ነው። ለዝውውሩ እንደውም በዚህ ተጫዋች በዝውውር ዙሪያ የተወራው የትላንት መረጃ 100 ሚሊዮን ፓውንድ ነው ውል ማፍረሻ ሂሳቡ ተብሎ ተገልጿል። በኒውካስል ያለው ውል ማፍረሻ ይሄንን ውል ማፍረሻ ከፍሎ ዩናይትድ ተጫዋቹን ማምጣት ብዙ አይከብደውም ተብሎ ተገልጿል። ምክንያቱም በዚህ ሰዓት አሁን ማርኬቱ ላይ ያሉ አማካይ ስፍራ ተጫዋቾች ዋጋ በትንሹ 100 ሚሊዮን ፓውንድ ነው እየተጠራ የሚገኘው። የጊማሬሽ 100 ሚሊዮን ፓውንድ ውል ማፍረሻ ሂሳብ ደግሞ ለዩናይትድ እንደው በጣም አጥብቀው ከፈለጉት ይሄን ያህል የሚከብድ አይደለም። በቀላሉ ሊያስፈርሙት የሚችሉ ተጫዋች ነው ተብሎ ነው እየተገለጸ ያለው። ዛሬ የሚያደርጉት ጨዋታ ላይ ጊማሬሽ ላይሰለፍ ይችላል። ነገር ግን ደግሞ ቶናሊ ዛሬ መሰለፉ የሚቀር አይመስልም። የቶናሊን እንቅስቃሴ በተለይ የዩናይትድ መልማዮች ተጫዋቹን ለመመልከት እና ለመገምገም በጣም በቅርበት ሆኖ እንዲከታተሉ እድል ይሰጣቸዋል ተብሎ ነው። ምንም እንኳን ጊማሬሽ ባይሰለፍም ቶናሌን በዛሬው እንቅስቃሴው እጅጉን እንደሚገመግሙትና ተጫዋቹን ወደ ኦልትራፎርድ እንዲመጣ እየተከታተሉት እንደሆነ የሚያሳይ ጨዋታ ተደርጎ የዛሬው እየተወሰደ የሚገኘው ማለት ነው። ዩናይትድ መልማዮችም ጨዋታውን ለመከታተል በስቴዲየም ይገኛሉ። ቶናሌን ይመለከቱታል ተብሎም እየተዘገበ ነው ያለው። ሌላው የጆዋው ጎሜዝ ጉዳይ ነው። ይህም ተጫዋች ትላንት በጣም ጥሩ እንቅስቃሴ አድርጓል። በነገራችሁ ላይ ዩናይትድ መልማዮች ትላንትና ወልቭሶች ሊቨርፑልን በረቱበት ጨዋታ
በስቴዲየም ተገኝተው ጨዋታውን ሲከታተሉ ጆዋ ጎሜዝን ብቻ አይደለም የተከታተሉት፣ እንዲሁም ሌላኛው የቡድን አጋሩ የሆነውን አንድ ተጫዋች ተከታትሏል። ማኔ ተብሎ የሚጠራውን ማቴዎስ ማኔ ተብሎ ይጠራል። ግን የጆዋው ጎሜዝ ጉዳይ አሁን ለዩናይትድ አመራሮች እና ለክለቡ መልማዮች በጣም ቀልብ እየሳበ መጥቷል። የተጫዋቹ እንቅስቃሴ ተብሎ ተገልጿል። ኡጋርቴ አይቀጥልም በዩናይትድ ቤት ታውቃላችሁ። ባለፈው ጥር የዝውውር መስኮት ላይ እንደውም ክለቡን ሊለቅ እጅግ ተቃርቦ ነበር። በአጋጣሚ ተጫዋቹን የሚተካ ተጫዋች ስለሌለ ነው ዩናይትድ ያቆዩት ማለት ነው። ጥር ላይ ለመልቀቅ ፈቃደኛ አልነበሩም እንጂ በርካታ ክለቦች ሊወስዱ ጥያቄ አቅርበው ነበረ። አሁን ግን ክረምት ላይ ኡጋርቴ ከለቀቀ ዩናይትድ እንደውም የሚያዛውራቸው የአማካይ ተጫዋቾች ቁጥር ወደ 3 ከፍ ይልና ዣኦ ጎሜዝን ከዎልቭስ በ30 ሚሊዮን ፓውንድ ብቻ በማምጣት የኡጋርቴ ምትክል ያደርጉት ዩናይትዶች አስበዋል ተብሎ ነው የተገለጸው ማለት ነው። ትልልቆቹ የአማካይ ስፍራ ዝውውሮች የሚጠበቁ ናቸው። እንደነ ሚሌት አንደርሰን ወይ ጌማሬሽ ወይ ደግሞ እንደ ቶናሊ አይነቶቹ እነ ካሳሜሮን እና እንደው ለብሩኖ ፈርናንዴዝ አጋሽ የሚሆኑ አማካዮችን ማምጣት ስራ ነው። ይሄ የኡጋርቴን መልቀቅ ተከትሎ ግን ሊፈርም የሚችል ተጫዋች ነው ተብሎ ነው አቬሬጅ በሆነ ገንዘብ ስሙ እየተጠራ እየተጠቀሰ የሚገኘው ማለት ነው። ወልቭሶች መውረዳቸው አይቀርም አሁን ባለው ሁኔታ። የሚወርዱ ከሆነ ደግሞ ዩናይትድ ጎሜስን ተደራድሮ ለማምጣት በጣም ይቀለዋል ተብሎ ነው የተገለጸው። ምክንያቱም አብዛኞቹ ትልልቅ ተጫዋቾች በኮንትራታቸው ላይ ክለብ የሚወርድ ከሆነ ደሞዛቸውም ስለሚቀንስ ትሸጡናላችሁ የሚል አስገዳጅ የሆነ አንቀጽ ኮንትራታቸው ላይ ያስገባሉ። በዛ ምክንያት የ25 ዓመቱ ብራዚላዊ ኮንትራቱ ላይ የመልቀቅ አማራጭ ይኖረዋል እና ከወልቭስ ተጫዋቹን ዩናይትድ ለማስፈረም እጅጉን ይቀለዋል ተብሎ እየተገለጸ የሚገኘው ተጫዋቹ ለዩናይትድ በጣም ጠቃሚ ስኳድ ተጫዋች እንደሚሆን ከወዲሁ እየተጠቆመ ነው። በ6 ቁጥር ቦታ በ8 ቁጥር ቦታ መጫወት እንደሚችል እና ዩናይትድ የሚፈልገው የእድሜ ደረጃ ላይ ያለ 25 ዓመቱ ነው። አስፈላጊ ሲሆን እንዲሁ ክለቡ በሚፈልገው ቦታ ላይ ተጫዋቹን እየተጠቀመ የፕሪሚየር ሊግ ልምድ ያለው አማካይ በቀላሉ ዩናይትድ ማስፈረም ይችላል እየተባለለት ነው በጆዋው ጎሜዝ ዝውውር ጉዳይ። ከሱ ውጭ እንደዚሁም የዌስትሃም ዩናይትዱ ትላንት ባደረስናችሁ መረጃ መሰረት አንድ ፖርቹጋላዊ ተጫዋች ባለ አማካይ ስፍራ ተጫዋች ነው፣ ማቲያስ ፈርናንዴዝ ይባላል። ይህም ተጫዋች በዩናይትድ ሰዎች ራዳር ውስጥ እየገባ ያለ ነው። ሌላው የካሳሜሮ አማራጭ ተደርጎ በዩናይትድ ሰዎች እየታየ እያለ ከሚወርዱ ቡድኖች እንደ ዩናይትድ ሊያስፈርማቸው ይችላሉ ተብለው እየተጠቀሱ ካሉ ተጫዋቾች መካከል አንዱ የማቲያስ ፈርናንዴስ ዝውውር ነው ብሎናል ማንቸስተር ኢቭኒንግ ኒውስ ጋዜጣ። በትላንትናው ዕለት የ18 ዓመቱን ተጫዋች ማቲያስ ማኔንም ሲከታተሉ ነበር ተብሎ ተገልጿል። ከተጫዋቹ ወኪል ጋር ስለመገናኘታቸው በእርግጥ በርካታ ክለቦች አርሰናልን ጨምሮ ትላልቆቹ እነ ሊቨርፑል የተጫዋቹ ፈላጊ ናቸው። ግን ዩናይትዶች ይህን ልጅ በቀላሉ የሚተዉት አይመስልም። መከታተላቸውን ቀጥሏል። ከተጫዋቹ ወኪሎች ጋር መነጋገራቸውን አሁንም ኮንታክት ማድረጋቸውን ዩናይትድ አመራሮች እንደቀጠሉ ነው። የወልቭሱ አለቃ ሮብ ኢድዋርድስ በበኩላቸው ይሄ ተጫዋች በክለባቸው እንዲቆይና ክለቡን ለቆ እንዳይሄድ ለክለቡ አመራር ጠይቀዋል። ወደ ሻምፒዮንሺፕ ከወረድን በኋላ ቡድኑን ለማምጣት እጅጉን ይጠቅመናል ብለው በዚህ ተጫዋች ላይ እምነት ጥለዋል። በርካታ ተጫዋቾች ሊለቁ ስለሚችሉ ማቴዎስ ማኔ መቆየት አለበት የሚል አቋም እንደያዙ የክለቡ አሰልጣኝ ተነግሯል። በክለቡ ያለው ኮንትራት እስከ 2029 ነው የሚያቆየው። ማኔ ግን አሁን በዩናይትድ ብቻ አይደለም ሊቨርፑልና አርሰናልን ጨምሮ እጅጉን የሚፈለግ ተጫዋች መሆኑን ተከትሎ እንደ ቶክ ስፖርት ገለጻ ከሆነ የወልቭሱ አሰልጣኝ ሮብ ኢድዋርድስ ይቆይልኝ ብለው ቢንባጽሩም ግን ተጫዋቹ መልቀቁ እንደማይቀር ክረምት ላይ እና ወልቭስ ይህን ተጫዋች ሊሸጠው እንደሚችል ነው ዘገባዎች እየጠቆሙ የሚገኙት። መዳረሻውም አንዱ ዩናይትድ ሊሆን ይችላል ተብሎ ተገምቷል። ሌላው ድንቅ ተሰጥኦ ያለው ታዳጊ ተጫዋች ነው። ከወደ ጀርመን ነው ይሄ ተጫዋች የሚጫወተው። የሚያስገርመው 16 ዓመቱ ቢሆንም ተጫዋቹ ግን እጅግ በጣም ለቁጥር በሚታክቱ የአውሮፓ ትላልቅ ክለቦች እየታደነ እየተመለከቱት ነው የሚገኘው። ኬኔት ኢቾርን ተብሎ ይጠራል። ለሄርታ በርሊን ነው በመጫወት ላይ የሚገኘው። ሄርታ በርሊን በጀርመን ሁለተኛ ዲቪዚዮን ያለ ቡድን መሆኑም እንዲሁ ይታወቃል። ገና በ16 ዓመቱ ከወዲሁ አዲሱ ቶኒ ክሮስ የሚል ቅጽል ስም ተሰጥቶታል። በዚህ ተጫዋች ዝውውር ላይ ታዲያ ዩናይትዶች ባየር ሙኒክ እና አርሰናልን የመሳሰሉ ትላልቅ የአውሮፓ ግዙፍ ክለቦችን እየተፎካከሩ እንደሆነ ተገልጿል። ዩናይትዶች ከባድ ፉክክር ገጥሟቸዋል የሚል ሪፖርት ትላንት
ክሪስ ዌለር የተባለው የዴይሊ ሜል ጋዜጠኛ ነው የጻፈው። ከሚታመኑ ጋዜጠኞች መካከል አንዱ ነው። ይሄ ልጅ ብዙ ክለቦች እንዲፈልጉት ያደረገው ገና በ16 ዓመቱ የውል ማፍረሻ ሂሳብ ስላለው ነው እና ይሄ ውል ማፍረሻው 10 ሚሊዮን ፓውንድ ስለሆነ ነው። ይሄንን ክሎዝ አፍርሶ ለማውሰድ በተለይ ዩናይትድ እጅግ ከበድ ያለ ፉክክር ከባየር ሙኒክ፣ ከሲቲ እና ከሊቨርፑል እንዲሁም ከአርሰናል የመሳሰሉ ክለቦች የገጠማቸው ተብሎ ተገልጿል። ሪያል ማድሪድም የተጫዋቹ ፈላጊ እንደሆነ ተጠቅሷል። ባርሴሎና፣ ፒኤስጂን የመሳሰሉ ክለቦችም እንዲሁ አጥብቀው ይፈልጉታል። የዚህ ተጫዋች ፈላጊ ክለቦች እንደው ከ10 በላይ እንደሆኑ ነው የተነገረው እና በጣም ስፍር ቁጥር የላቸውም። ዩናይትድ አሁን ልጁን ለማስፈረም በሚደረገው ፉክክር ላይ እየመራ ቢገኝም ግን ከባድ ፉክክር ጠብቆታል ተብሎ ነው የተገለጸው። ዩናይትድ ለወደፊቱ የቡድኑ ግንባታ የሚፈልገው ተጫዋች ነው አዲሱ ቶኒ ክሮስ ተብሎ እየተሞካሸ ያለ ታዳጊ። ቤተሰቦች ይህን ይመስላል ለዛሬ ያስኮላችሁ መረጃዎች። ነገ በድል እንገናኛለን የሚል ተስፋ አለኝ። ቤተሰቦች መልካም ጨዋታ ጊዜ እንዲሆንላችሁ፣ ዩናይትድ እንዲሁ 3 ነጥብ የሚያገኝበት መልካም ጨዋታ እንዲሆንና ነገ በጥሩ የድል ስሜት እንደምንገናኝ ተስፋ በማድረግ የዛሬ መረጃዎችን በዚህ ላይ አበቃው። ሰላም ሁኑ ባይ